አልወጣም ከዚህ ቤት እንዳትወጣ ሰው እንድለምድ አድርገኸኝ ደግሞ ሄዳለሁ ልትል እኮ ነው። በቃ ማድረግ ያለብኝ ብቻ ነው ማድረግ። እዚህ ቤት ሁለታችሁ ታረቁ፣ ስነ ስርዓት ያዙ፣ እንዳትጣሉ። ከሀይሚ ጋር ያለ ነገር ፍታ። ስንቴ ነገርኩህ። አንተ ግን እኮ ነው ሁለታችሁም ችግር አለ። የፍፄ ማቃጠር ማለት ነው። ከሀይሚ ጋር ያለብህን ችግር ፍታ አልኩህ። ስንቴ ነገርኩህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሀይሚዬና ብሩኬ ደግሞ ወደ ድራማቸው ተመለሱ መሰለኝ። በቃ ዛሬው ደግሞ ቪዲዮ ትንሽ ይረብሻልና እንግዲህ እህቶቼ ሶብር ማድረግ ነው፣ ትዕግስት ማድረግ ነው። ወደ ሰላሙ እየመጡ መስሎኝ ነበረ፣ ግን ደግሞ ድጋሜ ተመልሰዋል። እንግዲህ ዛሬ ያልተዘጋው ፋይል ደግሞ ድጋሜ ተከፍቷል። ያው የቴድን ነገር አልጨረሱም ምናምን ሁሉ ነገር በጅምር ስለሆነ እሱን ነገር ማጠናቀቅ ፈልገው መሰለኝ እንግዲህ እና ብቻ ግን ትወናቸው ያው ከባድ ስለሆነ ትንሽ ያስፈራል። እና ግን እህቶቻ ትጨነቁ፣ ያው አሁንም ቢሆን ስራና ስራ ነው እና መጨረሻውን ማየት ነው። በትዕግስት ሊኖረን ይገባል ለሁሉም ነገር። ግን ያው በቪዲዮ ልክ ደግሞ አስተያየት እየሰጠን እንሄዳለን ማለት ነው ውዶችዬ። ለነሱ ይጠቅማን ያልነውን ምናምን ዲስከስ እያደረግን እንሄዳለን ማለት ነው። እና እንግዲህ እዚህ እኖራለሁ እያለ ነው ብሩኬ። ሀይሚዬ ደግሞ እንደዚህ አስለምደከኝ የምን መውጣት ነው እያለች ነው። ብሩኬ እንግዲህ ተፈቅዶልሃል፣ አርፈ ተቀመጥ። ትክክል ናት ሀይሚዬ። እንዴ የምን ሰው አስለምዶ ሄዳለሁ ወጣለሁ ማለት ነው። አርፈ ተቀመጥ ብሩኬ ወንድማችን። እና ያው ዛሬም ደህና ነው ፈጣሪ ይመስገን። እንግዲህ ብሩኬ አልሐምዱሊላህ ነው የሚባለው። በዚህ መንገድም ስላየ ነው ደስ ይላል። እና ፈጣሪ ጨርሶ ይማረክ ወንድሜ። እና ከሄኖክ ጋርም ታረቁ እያላቸው ነው። ያው ሄኖክና ሀይሚዬ ደግሞ ያው ቂም ላይ ናቸው ማለት ውስጥ የሆነ አለ አይደል እልክ አለና ማለት እልክ ስላቸው አንደኛቸው ዝቅ ማለት አልቻሉም። እና ሄኖክ ወንድሜ አንተ ያው ወንድ ልጅ ነህ፣ ለሁለታቸውም አንድነት ስትል ዝቅ ብለህ በቃ ጥፋተኛ ነኝ እኔና እንትን አንድነት ነው የምፈልገውና እናንተ ሰላም እንድትሆኑ ነበረ ራሴ በተረዳው መልክ እንደዛ ብዬ ያልኩት። ስለዚህ ያ ማለት ደግሞ አስቀይሙሽ ከሆነ ይቅርታ ብለክ ይቅርታ ጠይቅ፣ በቃ ለሁለታቸው ሰላም ስትል ማለት ነው። እና እነሱም አይበጣበጡ፣ በቃ አንተና ፍፄም ሰላም ሆናችሁ ደስ ብሎና አሁንም ደግሞ ከሀይሚዬ ጋር ያለብህን ችግር መጨረስ ነው። በቃ እሷ ለምን እንደዛ አለኝም ብላ ለምን ለመለያየት ፈልገሽ ነው ምናምን ብሎ አለኝ ብላ ተቀይማ በጥፊ መታችክ። ስለዚህ ያን ነገር ማለት አልነበረብህም። በቃ ቢያንስ አንተ ዝቅ ብለህ ይቅርታ በላት። ምን ችግር አለው? ይቅርታ እኮ ውዶቼ አንዳንዴ የተሸናፊነት ስሜት አይሰማችሁ። አንዳንድ ቦታ ላይ ይቅርታ ስትሉ ሰው ባያጠፋም ይቅርታ ይላል። ገባችኋ? ለሰላም ሲል ማለት ነው። እና ሰው ዋሽቶም ያስታርቃል፣ ዝቅ ብሎም ያስታርቃል። ምን ይላል? እና ይሄን ነገር እንደ ተሸናፊነት አትቁጠሩት። ትልቅነት ነው ይቅርታ መጠየቅና አንደኛችሁ ተሸነፉ ባይኔ ማለት ነው። እና ሀይሚዬ ያው ይቅርታ ላትል ትችላለች። ምክንያቱም እኔ ነኝ በቃ እንትን ያልኩት ምናምን ብላ ስለምታስብ እንደዛ አንተ ለሁለታቸው ሰላም ስትል ዝቅ ብለህ ይቅርታ ጠይቃት። በቃ ከዛ ሰላም ፍጠሩ። እንዴ ሁሌ ጭቅጭቅ፣ ሁሌ አረ ቢስሚላ የምትፈልገው ነገር አለ እንደ አንተ ከኛ መልስልኝ። እንግዲህ መጥቷል ብሩኬን ሊያየው ሙዝ ገዝቶ መጥቷል። እንግዲህ ቴዲና እንግዳው ልጅ በጥብጦ ስንት ነገር በጥብጦ ረብሾ ከሄደ በኋላ ከእንደገና ደግሞ ንጉሱን የሀይሚዬን ንጉስ ሊያይ ደግሞ ድጋሜ ሙዝ ይዞ ገዝቶ መጣ። እና ምን ትላላችሁ ውዶቼ? ምን አይነት ልጅ ነው? አረ በቃ አምላክ ተፋታቸው ልጆቹ እንዴ! በጣም እኮ ነው የሚያስጠላው። እና ሄኖክ ደግሞ ያው ትንሽ ነገሮች ላይ ትንሽ ቆም ብለህ ተረጋጋ ወንድሜ። ያው አለ አይደለ
ልክ ነክ በራስህ የሆነ ቤቱን ዝም ብሎ እንደፈለገ ዘው ብሎ ሊገባ አይገባም። ዝም ሊባል አይገባም። ግን እኔ እንጃ ምን እንደምል አላቅም። ትንሽ እንኳን አይተከው በነበር እንደው ምን ለማለት እንደፈለገ ምን እንደሚል ማየት ነበረ ማለት ነውና ከዛም በኋላ 3ቴም 4ቴም በፖክስ ብትሉት በጣም ደስ ይላል። ሃይሚዬም በጥፊ ብትለው ብትደግመው ያ ለሄኖክ ያደረገችውን እንትን ጥፊ እሱ ላይ ብታደርገው መልካም ነው። የምሬ ነውና እንዴ ምንድነው ሴት ቤት ዝም ብሎ ዘው ብሎ የሚገባው? ምን አገባው ሲጀመር? ምን አግብቶት ነው አሁን ብሩኬን ለማየት ምናምን እንዳለው ሄኖክ ለመሳለቅ እሱን ስላመመው ለመሳለቅ ለምናምን ነው እንጂ ለሰላም አይመስለኝም የመጣው ማለት ነው። ምክንያቱም ምንም ያገባው ነገር የለም ሲጀመር። በቃ አላድም መምጣት የሌለበት ልጅ ነው ሲጀመር ማለት ነው። መምጣት የለበትም እና ከባድ ነው። ግን ምናልባት ሊጠይቅስ ቢሆን ማን ያውቃል? ምን አገባው? ይዞ ነው የመጣው አይደል? ምን አግብቶት ነው የሚጠይቀው? አላውቅም። ሃይሚዬ ተየዋሃት ሁኚ። ስለሱ ሲጀመር ምን አግብቶት ነው እሱን ሊያይ የሚመጣው እንዴ? እነዚህ ልጆች እኮ ጸበኞች ናቸው አይደል እንዴ? ስንት ነገር የበጠበጣችሁ ልጅ አይደለ? ስለዚህ ለምንድን ነው የሚመጣው? መምጣት የለበትም ሲጀመር። ማን ጠያቂ ያደረገው? እሱን ምን አግብቶት ነው የሚጠይቀው እንዴ? በምን ወይ ነው የምትረጁ? ሃይሚዬ ተይ እንዴ! በቃ መንገድ አትስጪው። ከዚህ በኋላ መንገድ አትስጪው። በጥፊ ብለሽ ማባረር ነው ያለብሽ። ፊት አትስጪው፣ በጭራሽ ፊት እንዳትሰጪው። ዝም ባልሽው ቁጥር እሷማ ዝም ብላኛለች እያለ አሁንም ነገም ነገ ወዲያም ቤትሽ እንትን እያለ ይመጣል ማለት ነው። ስለዚህ አንቺ ዝጊበት መንገዱን። በቃ ለምንድን ነው የምትመጣው ምናምን ብለሽ በቃ አመነጫጭቀሽ ነው ማስወጣት ያለብሽ ማለት ነው። እንዴ ምንድን ነው ሴት ቤት ዘው ብሎ መግባት ምናምን? ጀንበር ምትፈካበት ወርቃማ ነበረው ጨለመ። ወይኔ ብሩኬ ወንድሜ ተረጋጋ። በጣም ነው ያሳዘነኝ። የምሬድ ነው ብሩኬና ሃይሚዬም በጣም በቃ ነው የምታሳዝነው እንደዛ ሲሆን ምናምን። እንደው እናንተ ልጆች ምን ይሻላችኋል? መታሳሱ ይሄን ፍቅራችሁን ለምንድን ነው ቦታ እየሰጣችሁ ለሰው እንደዚህ ህይወታችሁ እንዲበጠበጥ የምትፈቅዱት ለምንድን ነው? የምሬድ ነውና ከበደኝ። የምሬ ነው ከበደኝ። ምን እንደምል እንደዚህ ይሄን አለ ደግሞ ዝም ልልን ነው አይገባም። ምን ያመጣል? እኛ አንድ መሆን ሲገባን እዛ እየተበላላን ተበታተነ። አንድ የሚረባ ሰው ራሱ እውነት ነው ብሩኬ፣ እናንተ ክፍተት ነው እንደዚህ እርስ በርስ እየተንትን እያላችሁ እናንተ ክፍተት ነው ሌላ ሰው መጥቶ እንዲዳፈራችሁ የሆነው ማለት ነው። እና ለምን ትፈቅዳላችሁ? የምሬ ነው አትፍቀዱ። ፍፄም ሄኖክም ሃይሚም በቃ ሁላችሁም ሰላም አውርዱና መጀመሪያ እናንተ አንድ ሁኑ። ከዛ አንድ ከሆናችሁ ማንም ሰው እናንተን ሊደፍራችሁ አይመጣም። የምሬ ነው። አሁን የእናንተ ክፍተት በቃ እርስ በርሳችሁ በራሳችሁ ሀሳብ ትጓዛላችሁ። መግባባት አልቻላችሁም፣ ተነጋግራችሁ መግባባት አልቻላችሁ ምናምን እና በጣም ከባድ ነው እንዴ። እና የእናንተ ክፍተት ነው። ልክ ነክ በቃ እርስ በርሳችሁ እንትን እያላችሁ ጭራሽ ሌላ ሰው ደግሞ መሀላችሁ አስገብታችሁ ህይወታችሁን ለመበጥበጥ መንገድ ትከፍታላችሁ እኮ። መች ተጣላን ታዲያ? እያወራን አይደለ? እያወራን እኮ ነው አይደል? እያወራን ነው፣ እየተሳሳቅን ነው። በቃ ሌላ ምን ፈለከኝ? እኔ ምን ጠብቀህ ነው እንዴ? ሃይሚዬ ምን አስበሽ ነው? ቆይ እንዴ እኔ ይገርመኛል። ለምንድን ነው እንደዚህ የምትሆኚው? እሱ እኮ የሚፈልገው ያንቺን በቃ ልክ እንደ ድሮ እንድትሆኝለት ነው። ብሩኬ የሚፈልገው ካንቺ በቃ እንደ ድሮ ሙሉ እምነትሽን ሰተሽው እሱም አምኖሽ ተማምናችሁ እንድትኖሩ ነው የሚፈልገው። ገብቶሻላ? ስለዚህ ከኔ ምንድነው የምትፈልገው? ሌላ እያወራን አይደል ምናምን አልሽው። ስለዚህ ውስጥሽ የሆነ በቃ እስካሁን ድረስ ምንም አልተውሽም። ተውኩት አልሽ እንጂ አልተውሽውም ማለት ነው። ነገሩን አልተውሽውም። ውስጥሽ ላይ በቃ አለ። እሱንም አላመንሽውም። በቃ ጀስት ዝም ብለሽ እንደ ሌላ አይነት ሰው ነው በቃ እንትን ያልሽ ማለት እሱ ነገር ተሰምቶታል። ስለዚህ ለምን አትረጁም? ሃይሚዬ ለምን አትረጁም? ምንድነው የምትፈልጊው? እኔ ግራ ነው የገባኝ። አረ ወይኔ ወይ ይሄን ድራማ ፈቱትኛ። ጨጓራችን አለቀ። የምሬን ነው እንዴ። ምንድነው
እኔ የምላችሁ ሰዎች በዚህ ልክ ያለፈን ታሪክ ለማወቅ የሚጥር ሰው አለ በእውነተኛው ማለት ነው እንዴ? እኔ የማውቀው ማን ነው ያለፈ ፍቅረኛ ካለችው ወይም ካላት ስለዛች ሰው አዲሱ ፍቅረኛዋ ወይም ፍቅረኛው እንትን አትልም ማለት ለማወቅ አትፈልግም። እንዳነሳባት ሁሉ አትፈልግም። ወንዱም እንደዛው እንድታነሳበት አይፈልግም። እንዴ ምን አገባው? ስላለፈው አለፈ በቃ። ስለራሱ ህይወት ነው የሚያገባው ያ ሰው። ስለራሷ ህይወት ነው የሚያገባት። እንዴ ያለፈ ነው ከተባለ ያለፈ ነው አለቀ። ሀይሚዬ እዚህ ጋር ግልጽ ማድረግ ያለብሽ ያለፈ ነው ካለ ያለፈ ነው አለቀ። ግን አሁን ላይ እያወራት ከሆነ አሁን ላይ እያወሩ ከሆነ አሁን ላይ እያወራሃት አይደለም ወይ? ለምንድን ነው አሁን ላይ የምታወራት? እሺ ብለሽ ግልጹን ንገሪው። ካልሆነ እኮ አሁን ሰውን ባንቺ ነው የሚፈርደው። ምክንያቱም ያለፈ ነው ከተባለ ያለፈ ነው አለቀ። ምንም እውነት የለውም ማለት ነው። ባለፈ ነገር መከራከር እውነት ነገር የለውም። ማወቅ አይጠበቅብሽም። ሲጀመር ያንን ነገር እርግፍ አድርገሽ መተው፣ ከዛ ወደ ድሯችሁ መመለስ በቃ አመኙ። እንዴ አንድ ወንድ ልጅ የማይፈልጋት ሴት ልጅ ከሆነች በዚህ ልክ በዚህ ርቀት አይጓዝም። አንቺን ቢፈልግሽ ቢወድሽ ነው አይደለ ቤትሽ ሁሉ ተቀምጦ አንቺን ለመጠበቅ እንትን ያለው የተቀመጠው ካንቺ ጋር የሆነው። ስለዚህ እሱ ባይወድሽ ኑሮ የበፊቱን እኮ ፍቅረኛ ቢፈልግ ኑሮ እኮ ማንም አይደለ አያስገድደውም አይደለ? መሄድ ይችላል እኮ። ማን አስገድዶት ነው አንቺ ጋር የተቀመጠው? ወዶ እኮ ነው፣ ፈቅዶ ነው። አንቺን ስለሚወድሽ ስለሚያፈቅረሽ ነው አይደለ? ይሄ ብቻ እኮ በቂ ነው እንዴ። ማንም ወንድ ልጅ ካልወደዳችሁ ካላፈቀራችሁ ለእናንተ ምንም አይነት መስዋዕትነት መክፈል አይፈልግም። ጊዜ አይሰጣችሁም። ምንም ለእናንተ ምንም ቦታ ሊሰጣችሁ አይችልም። የማያፈቅራችሁ ሰው ማለት ነው። እንዴት እንደተረዳችሁ አላውቅም። እኔ የተሰጣት ካራክተር ደም ነው የሚያፈላው። የምሬ ነውና እንዴ በምን አይነት መንገድ ነው እንረዳው ይሄን ነገር? እውነተኛው ዓለም ራሱ እኮ የለም እንደዚህ አይነት ነገር። እንዴት ነው አንዲት ፍቅረኛ ስለ ድሮ ፍቅረኛ ታሪክ ንገረኝ ብላ ሙጭጭ የምትለው በዚህ ልክ ማለት ነው? እኮ ያለውን ነገር የምትፈልገውን ነገር የምትጠይቀን ነገር መልስላት በቃ። ሌላ ነገር እኮ የለም። ቡቡ መጠየቅ አልፈለገም እኮ እሱ አለባብሶ ማለፍ ነው የፈለገው። አለባብሰ ማለፍ ነው የፈለግከው ያለፈ ታሪክ ነው በሚለው ብቻ። እሺ ከዛ ምን እንድልልሽ ነው? ከሷ ጋር እንደዚህ ሆንኩኝ፣ እንዲወጣው፣ እንዲወረድኩኝ፣ እንዲያረገችኝ፣ እንዲያደረኳት ምናምን ብዬ እንዳወራ ነው የፈለግሽ? መልሽልኛል። እሱ ነው የፈለግሽው ወይ? ታሪክ መስማት ትወጃለሽ ነው? አዎ በጣም ያስደስተኛል። በተለይ ያንተ ታሪክ ሲሆን እኔ ደግሞ መናገር አለ። እኔ ስላመመኝ ከሆነ እንደዚህ ምትሆን መናገር ካልፈለክ ደግሞ የኔን እምነት በቀላሉ ለማግኘት አትሞክር። ሰማሽ? ስላመመኝ ከሆነ እንደዚህ ምትሆኝልኝ አትሁኝ። ከልብሽ ጋር ነው ግዴታ ሰው ያስፈልገዋል ብለሽ ከሆነ አትሁኝልኝ። ጭቅጭቅ፣ ዛሬም ጭቅጭቅ፣ ነገም ጭቅጭቅ፣ ከነገ ወዲያም ጭቅጭቅ ፕላስ ጭቅጭቅ ነው ነገሩ ማለት ነው። ይሄና የና ብሩኬ ነገር እንደዚህ ነው የሆነብኝ። ፍፄ ደግሞ ምን ሆነ ነው? እኔ ፍፄ ነገር በጣም እያናደደኝ ነው፣ የምሬን ነው። እና እስኪ ሀይሚዬን አረጋጋት ማለት ብሩኬ ላይ ዙረ ያለፈውን የምትነግራት ካለ ንገራት ከማል ምን ይንገራት ይሄ ልጅ? አሁን እኮ ብሩኬ ልክ ነው፣ ምን ልናገር እያለ ነው። ከልጅቷ ጋር ወጥቼ ወርጄ ይሄን አደረኩ፣ ይሄን አሳለፍኩ፣ ይሄን አደረኩ ልበልሽ ወይ አላት። በቃ ይሄ ልጅ ምን ይናገር? ኧረ በፈጣሪ ምን አይነት አይዲያ ነው ይዛችሁ የመጣችሁት? አሁን ደግሞ ግራ የሚያጋባ እንዴ! ሃይ ሀይሚዬ፣ እኛ ካንቺ ጎን እንድንሆን ራሱ ማለት ነው በድራማ ማለት ነው። እኔ ሁለቱንም በጣም ነው የምወዳቸው የማከብራቸውና ማለት እንደ ሴት ሀይሚዬንም ራሱ በሀይሚዬ ላይ ላለመፍረድ ሀይሚዬ የምታመጣው ሪዝን ሀይሚዬ የምታመጣው ነገር ትክክለኛ ሊሆን ይገባል። ትክክለኛ መንገድ ሊሆን ይገባል። ገባችሁ? አሁን እኮ ለአስተያየት ለመስጠትም አይመችም። አሁን ሀይሚዬ ባለፈ ነገር ነው ኦልሬዲ እየተከራከረች ያለችው። አሁን ላይ እየተፈጠረ ያለ ነገር ከሆነ ወይም ደግሞ አሁን ላይ ብሩኬ እያወራት ከሆነ ልጅቷን አሁን ላይ እያወራሃት ነው። ስለዚህ ያለፈ ነገር ነው ብለሃል። ስለዚህ ለምንድነው አሁን ላይ የምታወራት ብለሽ ስትናገሪ እኛም ደግሞ ብሩኬ እንቃወመዋለን። ለምንድነው አሁን የምታወራት? እውነቷን ነው፣ እውነት አላት ሀይሚዬ ብሎ ካታድርጋትም ለምንድነው አሁን የምታወራት ብለን እንከራከራለን። ገባሻ? አሁን ላይ ግን ምንም ለሱ የምትሰጪው የሆነ ትክክለኛ ነገር አይደለም እየነገርሽ ያለሽው ማለት ነው፣ እየጠየቅሽ ያለሽው። በቃ ያለፈ ባለፈው ነገር ከሆነ የምትከራከር ምንም በቃ ይሄ የሚያከራክር ነገር አይደለም። መከራከርም የለብሽም። በቃ እመኚውና አብራችሁ ተስማምታችሁ ኑሩ።
ሃይ ምንድነው አሁን እኮ ይሄ ልጅ ምን ይናገር? ያለፈ ነገር ነው አላ ምን ይናገርና ታምታታባችሁ መሰለኝ። በቃ ስራው ራሱ እኔ እንጃ በምን አይነት መንገድ ራሱ መጓዝ እንዳለባችሁ እየተምታታባችሁ ነው። እና ሀይሚዬ የኔ ቆንጆ ተረጋጊና ከብሩኬ ጋር ለመግባባት ሞክሪ። ያለፈ ከሆነ ካንስል አድርጊ። ያን ነገር ትቼዋለሁ ብለሻል። ስትተዩ ደግሞ ብሩኬ እንዳለሽ ከልብሽ ሆኖ እንደ ድሮ እንድኮኝለት ነው እሱ የሚፈልገው። እንደ ድሮ ሆነሽለት ተማምናችሁ ለመኖር ሞክሩ። በቃ ይሄ እምነቱን የሚያጎል ነገር አይደለም። ሲጀምር ያለፈ ታሪክ ነው፣ ያለፈ ታሪክ ነው። እምነቱን የሚያጎለው አሁን ላይ እያደረገ ያለ ነገር ካለ ነው። አሁን ላይ እያደረገ ያለው ነገር ካለ ደግሞ አሁን በካሜራ ፊት እዚሁ ሆነሽ እኛም እንድንረዳሽ ለሱ ለምንድነው አሁን ላይ የምታወራት እንደዚህ የምትለው? ይሄን ነገር እኮ አሁን ላይ እንደምታወራት ይሄን መረጃ አግኝቻለሁ ብለሽ መረጃውን ማሳየት፣ ከዛ የሱ ምላሽ ደግሞ ምን እንደሆነ እንጠብቃለን ማለት ነው። አሁን እኮ ምንም ነገር ለአስተያየት ራሱ አይመችም እንዴ! ምንድነው? እና ብሩኬ ወንድሜ አይዙክ እንዴ! ምን አይነት ነገር ነው? ብቻ ጨረቃዎቼ ሰላማችሁ ይብዛልን። በመሀላችሁ ሌላ ሰው እያስገባችሁ ብጥብጥ፣ ነገም ጭቅጭቅ፣ ከነገ ወዲያም ጭቅጭቅ እንትን እያላችሁ ባትመጡ አሪፍ ነው። በቃ ፍቱት፣ ይሄን ነገር ፍቱት ለአንዴና ለመጨረሻ። በጣም አሰልቺ የሆነ አይዲያ ነውና ፍቱት። የምሬን ነው። እኛ ስለምንወዳችሁ ስለምናከብራችሁ ነው አሁን እናንተን የምንከታተለው። ስለዚህ በቃ ምንም ወይ የሆነ ሪዝን የሌለው አይዲያ ይዛችሁ መታችሁ ለአስተያየት የማይመች እንዴት ነው እሺ እኛ እንትን ማለት የምንችለው? አሁን እኮ በአሁኑ በቃ ብሩኬ ያለው ነገር ትክክል ነው። በቃ ሁሉም ነገር እንዴ እኛ እንዴት አስተያየት እንስጥ? እና ወደ ራሳችሁ ተመለሱ፣ ወደ ራሳችሁ ተመለሱ። ሀይሚዬም ቆም ብለሽ አስቢ። ፍፄ ደግሞ እንደዚህ እሱ ላይ ዝም ብለህ ዞረክ እንዲህ ነው ከማለት ሀይሚዬን ምን ልንገርሽ እኮ እያለ ነው። ሀይሚዬ ምን ይንገርሽ? ምን አይነት ነገር ነው የምትፈልጊው ብለህ እስኪ አናግራት፣ እሷን አረጋጋትና አናግራት። ወይኔ በላቸው፣ ወይኔ በላቸው አለ እና ሰላማችሁ ይብዛልኝ። አላብዛባችሁ በቃ